እውነት ለመናገር እኔ ዛሬ እንደዚህ አይነት ቪዲዮ መምጣት ፈልጌ አይደለም፣ ይቅርታ ይሁንልኝና ማለት ነው። ግን በጣም የገረመኝ ነገር አለ እና ያው ቤታችን ውስጥ ማለት ነው አንዲት ልጅ ነበረች ያገባች የዛሬ 2 ዓመት ይሁን አመት አላውቅም። እና ወርቅ ነበራት ማለት ነው። ሲያገቡ ሳውዲ ላይ ወርቅ ይሰጣቸዋል ማለት ነው። እና በጣም ብዙ ወርቅ አላት፣ 200 ብር ነው ምናምን ነገር እና እሱ ወርቅ ተቆልፎ ነው የተቀመጠ እና እኛ አላየንም። እኔም አለው ሌላ ሰራተኛም አለኝ። እኔ በነገራችን ላይ ፎቅ ማለት ከኩሽና ውጭ ከ10 ሰዓት የወጣው አለው ማለት ነው ኩሽና ላይ እና ከዛ ያ ወርቅ ጠፋ ተባለ። ባል እንደደበቀው ምናምን አላውቅም። የ200 ሺህ ብር ወርቅ ነው ማለት ነው እውነት ለመናገር እና ልክ እኛ ላየንም ምናምን የራሳቸው ልጆች ናቸው ሲሄዱ ሲመጡ ይዋሉ ማለት ነው። እና እኔ በእንደዚህ አይነት ቪዲዮ መውጣት ፈልጌ አይደለም፣ ግን ይሁን እስኪ አረብ ሀገር እውነት አረብ ሀገር ስንት ነው መከራችን፣ እየተደበደብን እየተገፋን ብዙ ነገር እየሆነን ያለን፣ ግን ቤተሰብ ይህን ራሱ አይረዳልን ማራይም እና ልጁ እናንተ ናችሁ የሰረቃችሁ ምናምን አለና ማለት ነው። ሌላ ሰራተኛም አለ እኔንም ምናምን ነገር በጣም ነው የደበደበን እውነት ለመናገር ማራይም እኔ በጣም ነው የተሰማኝ። በቃ አሁን ራሱ ይጂ ነው ያለኝ እና እኔ እንጃ በጣም ነው የከፋኝ። በጣም ከምነግራችሁ በላይ ማለት ነው። እኔ ማለት እንደዚህ ስራ እየሰራችሁ ምናምን ነገር ኦኬ፣ እኛ ወስደን ቢሆን እኮ ችግር የለውም። አሻራ ተነስተን ምንም አይደለም ብንደበደብ ብንሰቀል ራሱ ችግር የለውም። ነገር ግን እኛ አይደለም ወርቅ ይቅርና ሰርግም ነበረ ምንም ነበር፣ ለራሳችን ምግባችን ራሱ ተንቀጥቅጧል። እና ከዛ ወርቅ እናንተ ናችሁ የሰረቃችሁ ምናምን ተብለን ተመታን፣ ተደበደብን። ሌላ ሰራተኛም ነበረች እሷም ተመታች። እኔ በተለይ በጣም እኔ ደግሞ በጣም ኃይለኛ ነኝ እውነት ለመናገር መልስ መልሳለሁ፣ ዝም አልልም። ከዛ የሚገርማችሁ ነገር ማለት ነው ልጁ ካራ ወጣ ብላችሁ ራሱ አታምኑም ማለት ነው። ከዛ እጅን ራሱ በጣም ነው የምታኝ እውነት ለመናገር ማርያም በጣም ነው የተሰማኝ የሚገርማችሁ ነገር። እና እኔ የምልላችሁ ፈልጌ ነው በተለይ ማለት ነው አረብ ቤት ብር የምታስቀምጡ ልጆች ልትጠነቀቁ ይገባችኋል። እመቤቴን ብር በቃ አታስቀምጡ በነገራችን ላይ ማለት ነው። እኔ ብሬ እንትን ባይል እኔ እዚህ አልቀመጥም። ለምን እየተደበደብኩ ለምንድን ነው የምሰራ? ማርያም ምን እኔ በጣም ነው የተሰማኝ ከምነግራችሁ በላይ። እኔ ታውቃላችሁ ስንት ዓመት ሙሉ በእንደዚህ አይነት ቪዲዮ ራሱ መጥቼ አላውቅም። ከምነግራችሁ በላይ ማለት ነው በላይ። እኔ እንጃ ብስማ አሞልድ በዚህ ልክ እኔ ሰው ስንት ዓመት የተቀመጠን ሰራተኛ ኦኬ ከኛ ጋር ተገንቶ ቢሆን እኮ ችግር የለውም። ነገር ግን ወርቁ ከኛ ጋር አልተገኘም፣ ራሳቸው ናቸው የደበቁት። እኛ የ200 ብር ወርቅ ምን ሊያደርግልን ነው? እግዚአብሔር እሷ ምን በጣም ነው የሚሰማኝ። በቃ ራስሽን ራሱ አጥያት የሚለኝ ነው የመጣ እና እኔ ምን ልላችሁ ፈልጌ ነው አሁን ሌላ ነገር ሳይሆን በቃ ብራችን ካላስከሊህ ከሊ ሹ ያኔ ካላስከሊ ያኔ ውሹ እና ብራችሁን በየወሩ ተቀበሉ። እኔ በጣም ነው የተሰማኝ። በጣም እኔ ብር ባይኖር ራሱ እኔ ችግር የለውም እቃውን ጣጥዬ እሄዳለሁ። በእርግጥ እኔ በጣም አብዝቼዋለሁ ማለት ነው። እኔ በጣም ስላበዛሁት ነው።